ከመናፍስቱ ዓለም ጋር የተገናኙ በርካታ ታሪኮችን አንብቤያለሁ ሰምቻለሁም። ነገር ግን እንደዚህኛው ታሪክ ስሜቴን የሳበውና እጅጉን የደነቀኝ ታሪክ የለም። ጸሐፊው መልአከ መንክራት ግርማ ወንድሙ ናቸው። እኔ የተደነቅኩበትን ታሪክ ሌሎች ይማሩበትም ይደነቁበትም ዘንድ እንደሚከተለው አቅርቤዋለሁ። ታላቅ የምስራች ከቴምር ሪል ስቴት በፒያሳ ቸርችል ጎዳና በመገንባት ላይ የሚገኝ ዘመናዊ አፓርትመንት ሽያጭ ጀምረናል። ከዚህ ቀደም ከሊሴ ትምህርት ቤት ጀርባ የሁለት ሳይቶችን ሽያጭ ማጠናቀቃችን ይታወቃል። ይህ ዕድል ላመለጣችሁ ደንበኞቻችን አሁን ላይ ከባለ 1 63 ካሬ ጀምሮ እስከ ባለ 3 146 የካሬ አማራጮችን በ10% ቅድመ ክፍያ ብቻ የዕድሉ ተጠቃሚ እንድትሆኑ አመቻችተናል። ልብ ይበሉ፣ 30% ቅድመ ክፍያ ለሚከፍሉ ደንበኞች የ25% ልዩ ቅናሽ አድርገናል። ለበለጠ መረጃ እና ለሳይት ቀጠሮ ስክሪኑ ላይ ባለው ስልክ ይደውሉ። 0951 595950 የምንገኝበት ስልክ ነው። ቴምር ሪል ስቴት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኔ መልከ መልካም ከሚባሉ ሴቶች መካከል አንዷ ነኝ። እናትና አባቴ ቆንጆዎች በመሆናቸው የሁለቱንም መልክ ተጋርቻለሁ። ስለዚህ ሁለቱም አድናቂዎቼ ናቸው። እናቴ አንድ ቀን እንኳን በስሜ ጠርታኝ አታውቅም። ምክንያቱም መልኬን በጣም ስለምትወደው የኔ ቆንጆ እያለች ትጠራኛለች። አባቴ ደግሞ ብዙ ጊዜ በተለይ ማታ ሞቅ ብሎት ሲመጣ የኔ ሞናሊዛ ይለኛል። እነዚህ የቤተሰቦቼ ቁልምጫና ቃላት ለእኔ የውበቴ ማረጋገጫ በመሆናቸው ከልቤ እፈነድቃለሁ። እኔ ለቤተሰቦቼ ሁለተኛ ልጅ ሲሆን ከኔ በታች 5 ሴቶች አሉ። የመጀመሪያው ልጅም ወንድ ነው። በትምህርታችንም ሁላችንም ጎበዞች ነበርን። አባቴ በደርግ ዘመን የመንግስት ፓርቲ ውስጥ ሰራተኛ በመሆኑ በወር 800 ብር ደሞዝ ያገኝ ነበር። ይህም ገንዘብ በወቅቱ ከነበረው የኑሮ ሁኔታ አንጻር ሲታይ በጣም ብዙ ስለነበር ምንም አይነት ችግር አይተን አናውቅም። በትምህርቴም ጥሩ ውጤት በማምጣቴ አዲስ አበባ ዩኒቨርሲቲ ገብቼ አስፈላጊ በሆነ የሙያ ዘርፍ ተመርቄያለሁ። ይሁን እንጂ የውጭ ሀገር የትምህርት ዕድል በማግኘቴ ወደ ባህር ማዶ ተሻገርኩ። እዛም መንግስት እየረዳኝ ትምህርቴን በጥሩ ሁኔታ አጠናቀቅኩ። የተማርኩበት ሀገር መንግስትም ሙያዬን ስለወደደው እዛው በጥሩ ደሞዝ ተቀጠርኩኝ። ነገር ግን በወቅቱ ኢትዮጵያ ውስጥ የነበረው የደርግ መንግስት ሲወድቅ የአባቴ ደሞዝ ተቋረጠ። አባታችን እኛን ከማስተማር ውጪ አንድም ቀን ደሞዙን በባንክ የማስቀመጥ ዕድል አላገኘም። ስለዚህ የእርሱ ገቢ ሲቆም ቤተሰባችንን የማስተዳደርና የመርዳት ኃላፊነት በእኔ ትከሻ ላይ ወደቀ። አባቴም በፖለቲካ ውስጥ አባል ስለነበር ለ5 ዓመታት ያህል ቃሊቲ ወህኒ ቤት ታሰረ። ይሁን እንጂ በ6ኛው ዓመት ቢፈታም የጤናው ሁኔታ ግን የተሟላ አልነበረም። ስለዚህ እኔ የማገኘውንና የሚከፈለኝን ገንዘብ ሁሉ ለአባቴ ሕክምና፣ ለእህቶቼ የትምህርት ቤት ክፍያ፣ ለቤተሰብ እንዲሁም ለራሴ የቤት ኪራይ ቀለብ ስለማወጣ ይህን እንዴት ብዬ ላብቃቃው? በጣም ከባድ ነበር። ከዚያም ትዳር ብይዝ እኮ ትንሽ ያሉብኝ ጫና ይቀንስልኝ ይሆናል ብዬ አሰብኩ። እንደተመኘሁትም አንድ የዛን ሀገር ዜጋ ነጭ ባልቢጤ ያገኘው። የኔ ቆንጆ እያለ ሲያደንቀኝ እናቴን አስታወሰኝ። ቋንቋው ከሷ ቢለይም ፍቅሯን ያገኘሁ መስሎኝ ይህን ነጭ ሰው ወደድኩት። እርሱም እንጋባ ብሎ ሲጠይቀኝ በወቅቱ የነበረብኝን የሀገር ቤት ችግሬን ስለማውቀው እኔ ምንም አይነት ጊዜ መስጠት አልፈለግኩም። ስለዚህ ደጋፊ በማግኘት የተደስቼ በራሱ ቤት ውስጥ ተጋባን። እኔ ጸሎት ጸልዬ አላውቅም። አንዳንድ ጊዜ ግን በአቅራቢያዬ ወደሚገኘው የግብፅ ኦርቶዶክስ ቤተ ክርስቲያን እሄድ ነበር። ይህን ሰው ካገባው በኋላ ግን ቤተ ክርስቲያን መሄድ አቆምኩ።
ባሌን ለማስደሰትና ችግሮቼን ለማለፍ ስል እርሱ የሚወደውን ነገር ሁሉ መቀበል ነበረብኝ። ስለዚህ ከአርብ ማታ ጀምሮ እስከ እሁድ ማታ ድረስ የሌሊት ጭፈራ ቤት እንዝናና እያለ ይወስደኛል። በጣም የሚገርመው ብዙ ገንዘብ የሚሰጠኝ ጭፈራ ቤት ውስጥ ስንሆን ነው። በየሳምንቱ በሚሰጠኝ ገንዘብ የቤተሰቦቼን ችግር ማቃለል በመቻሌ ስለማገኘው ገንዘብ ብቻ ስል የሌሊቱን ዳንኪራ ወደድኩት። ባሌ ነጭ ፈረንጅ ስለሆነ የአገሬን አለባበስ በእኔ ላይ አልወደደውም። ስለዚህ እርሱን ለማስደሰት ስል ብቻ ልክ እንደ ነጮቹ ከእርቃን ገላ እኩል የሆነ ብጥሌ ጨርቅ መልበስ ጀመርኩ። እርሱም እንደዚያውኝ ሲያየኝ የፈገግታው አድናቆት በጣም ይገርመኛል። የሰው ሀገር ባህል በጣም አስቸጋሪ ነው። አንድ ቀን የምንዝናናበት ያ የሌሊት የጭፈራ ቤት ዛሬ የመርሃ ግብር ለውጥ አድርገናል ብሎ ማስታወቂያ ለጠፈ። ማስታወቂያውም የራቁት ጭፈራ የሚል ነው። ስለዚህ ሁሉንም የግብዣ አይነት ድርጅቱ የሚከፍል በመሆኑ ደንበኞቹ ሁሉ የመራቆት ግዴታ እንዳለባቸው አሳወቀ። በዚህ ጊዜ ሁሉም ሰው በጭብጨባ ተቀበለው። በመቀጠል ጭፈራ ቤቱ ውስጥ የፍየል ቀንድ አይነት ያለው የድብርት መንፈስ የሚመስል ጥርሱን ያገጠጠ አይኑን ያፈጠጠ አውሬ መሳይ ቅርጸ ቢስ ፍጡር እንዲሁም ነፍስ እንዳለው አይነት አፉን የሚከፍት ዘንዶ መሳይ አውሬ በዚያ ምሽት በግድግዳው ላይ የሚታዩ ትርኢቶች ነበሩ። እኔም ራቁቴን ቁጭ ብዬ የሚሆነውን ስመለከት በጣም አዘንኩ። በዳንሱ የደከመ ሰው መስዬ አንገቴን ደፍቼ አለቀስኩ። በዛይ ቅጽበት ጨዋው የኢትዮጵያዊነት ባህልና እምነቴ እጅግ ናፈቀኝ። ባሌም ሁኔታዬን ሲያይ በአንድ ትንሽ መለኪያ ነጭ አረቄ የሚመስል ነገር ሰጠኝ። የአጋስተ ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቃ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋስተ ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ፣ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ፣ አቤትም በላቸው። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ፣ መልስ እንስጣቸው። ለሊቦ ከምከም ወረዳ የመስክየ ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ። ስቀምሰው ትንሽ ይጣፍጣል። ከዚያ ከ5 ደቂቃ በኋላ ኃይል፣ ብርታት፣ ጉልበት፣ ሳቅና ፍንደቃ ሆነ። ብቻ ኧረ ምን ቁጡ! ሁሉንም አይነት ሰው ሆኜ የለየላት ዳንሰኛ አደረገኝ። እዛ ውስጥ የነበሩት ነጮቹ ወንዶችና ሴቶች ጭራሽ እኔን አድናቂ ሆነው ሳይ በጣም ገረመኝ። የመልኬ ቀይ ዳማነት፣ የባሸነቴ ሽንጥና ዳሌ የሚሉት ውበት ለነጮቹ ሰዎች ስለማረካቸው ጠይም ውብ የሴት መልአክ ትመስያለሽ በማለት ሸለሙኝ። የቅዳሜው ምሽት ላይ ደግሞ ድርጅቱ ሸለመኝ። እሁድ ሌሊት ለሰኞ አጥቢያ ባሌ አንድ ትልቅ በዓል እንደምናከብር አሳወቀኝ። እርሱም የሰይጣን ቀን ሃሎዊን ነበር። ባሌ እኔ ባፎሜት እምነት የላዕላይ ኃላፊ ቡድን መሪ ነኝ ብሎ ነገረኝ። እኔም እምነቱ ምን እንደሆነ ያወቅኩት ሰኞ ጠዋት ነበር። ያን ዕለት ጠዋት ከዳንስ ቤቱ ውስጥ ለበዓሉ ድምቀት የሚሆን የሃሎዊን ጭርንቁስ ጨርቅና የፍየል ቀንድ የሚመስል ማስክ ለሁሉም ሲታደል ለእኔም ደረሰኝ። በዚህ ጊዜ የሀገሬ እምነት በዓሎች እንቁጣጣሽ፣ ጥምቀቱ፣ ገናው፣ ትንሣኤው፣ ፍልሰታው፣ የቅዳሴው ድምፅ ሁሉ ልቤ ውስጥ ጮኸ። የኢትዮጵያ የጥበብ ቀሚሱ፣ ነጠላው፣ ኩታው፣ ጋቢውና የእናቴ መቀነት ሁሉ ታወሰኝ። እንዴት በሃሎዊን ጭርንቁስ ብቱቱና ባዶዎች የምስል ቀንድ ልለውጠው እያልኩ ውስጤ ታመመ። ይሁን እንጂ በእንዲህ አይነት ሁኔታ ውስጥ ሆኜ ሳልወድ በግድ የባሌን
የሃሎዊን እምነት አከበርኩ። ሰኞ ዕለት ማታ ሁላችንም ግማሽ መለቂያ አረቄ መሳይ በትንሹ ጠጣን። እኔም እንደተለመደው ከሁሉ የተሻልኩ ፈንዳቂ ነበርኩኝ። ዕድሜ 26 ዓመት ቢሆንም ነጮቹ ግን የ16 ዓመት ወጣት ልጅ ትመስያለሽ እያሉ ይነግሩኛል። እንደ ዛሬው ሳይሆን ድሮ በደርግ ጊዜ የአበሻ ልጆች ዕድሜ ቀስ ብሎ ስለሚያድግ አይቸኩልም። ታዲያ የኔም እድገት እንደዛው ነበር። የሰይጣኒዝም በዓል ባከበርንበት ቀን ባሌ ያልኩት ሰው የተለየ ስሜትና የሚያስፈራ ድምፅ እያሰማ ይጮህ ነበር። በተለይ ድምፁ ከሰብአዊ ፍጡር የማይጠበቅ ጎፍናኝ፣ የጎረናና ዘግናኝ አይነት ነበር። ከበዓሉ አከባበር በኋላ ባለቤቴ ዛሬም ማምነውና የምወደው መንፈስ በቋንቋው አናግሬው ወንድ ልጅ እንደምትጸንሽ ነግሮኛል ብሎ ነገረኝ። እኔም ይህን ስሰማ በጣም ደንግጬ የምናገረውም ግራ ስለገባኝ ዝም አልኩኝ። ምክንያቱም ያን ዕለት የባሌን ድምፅ የሰማሁት በሚሰቀጥጥ አኳኋን ነበር። እንደዚህ አይነት ድምፅ ግን ከዛን ቀን በፊት አልሰማሁም ነበር። ይሁን እንጂ ይህ ባሌ ያልኩት ሰው ነው የሚለውን ጥያቄ ደጋግሜ እንዳስብ ራሴን አስገደደኝ። ነገር ግን መልስ የሌለው ጥያቄ ሆነብኝ። የሰው ሰይጣን ይሆን ወይስ ሰይጣን የሆነ ሰው እያልኩ ነገሮችን ማብሰልሰል ጀመርኩ። ቀናቶች ተቆጥረው ጊዜው እየጨመረ ሲመጣ የወር አበባይም ቆመ። ሆዴም እየገፋ መጣ። ከዚያ በኋላ መጸለይ ጀመርኩ። ሆዴ ውስጥ ያለው ጽንስ ግን የሰው ፍጡር አይነት መሆኑ ቀርቶ እንደ ድንጋይ አይነት ሸክም መስሎ ይሰማኛል። በዚህም በጣም ተጨነቅኩ። ምክንያቱም ባሌ ያልኩት ሰው የሰይጣኒዝም አምላኪ መሆኑን ካወቅኩ በኋላ ነገሮች የበለጠ እየተወሳሰቡ መጡብኝ። ቢሆንም ግን ሁኔታዎችን ለመመልከት ራሴን አዘጋጀው። ይህ ባሌ እሁድ ወደ ማታ ሲሆን አብረን የእግር ጉዞ ወክ እናደርግ እያለ ይወስደኝ ነበር። የምንሄድበት ቦታ ደግሞ አንድ ቅርጸ ቢስ የሆነ ምስል ያለው ሐውልት አለ። ባለቤቴም ይህን ሐውልት 3 ጊዜ አብረን እንድንዞር ይነግረኝ ስለነበር ሁለታችንም ቅርጸ ቢሱን የቆመ ሐውልት እንዞረዋለን። በዚህም መሠረት ለተከታታይ 6 እሁዶች አብረን ዞረናል። ይህ ሐውልት ቅርጸ ቢስ ከመሆኑ ሌላ ሐውልቱ ያለበት ቦታ በጣም የሚያስጨንቅና ለትከሻ የሚከብድ አንዳች ግዙፍ ነገር ያለበት የችግር ጥላና የጋግርት መንፈስ የተቀመጠበት የሚመስል ነው። ነገር ግን ነጩ ባሌ ይህ ስፍራ የአምላኩ ኃይል ያለበት ቦታ እንደሆነ ሊያሳምነኝ ይሞክራል። እኔ ግን በሰዓቱ በሆዴ ለነበረው ጽንስ በጣም እጨነቅ ነበር። ምክንያቱም የሚወለደው ሕፃን ምን ይሆን፣ ማንን ይመስል የሚለው ጥያቄ ስጋት አሳድሮብኛል። ባሌ ግን በዚህ ጉዳይ በፍጹም እንድጨነቅ አልፈለገም። የሆነ ሆኖ ግን ቀኑ ደረሰና 9 ወር ከ6 ቀን ሲሆነኝ ሆስፒታል ገብቼ ልጁ ተወለደ። እኔም ከተሰጠኝ የማደንዘዣ ሕክምና ነቅቼ ልጄን አሳዩኝ አልኩኝ። እነሱም በፎጣ ጠቅልለው ግራ በተጋባ አስተያየት እየተመለከቱኝ ሕፃኑን ይዘውልኝ መጡ። እንዳየሁትም በጣም ደነገጥኩ። ምክንያቱም ሕፃኑን ስመለከተው ያን ጊዜ ነፍሰ ጡር በነበርኩበት ሰዓት ከባሌ ጋር ሆነን እንዞረው የነበረውን ቅርጸ ቢሱን የጣዖት ሐውልት ምስል ይመስላል። በጣም አዘንኩ። እንባይን መቆጣጠር አቃተኝ። ግን ምን ማድረግ እችላለሁ? እኔ በዚህ ሁኔታ ውስጥ ሆኜ የሕፃኑ ተፈጥሮ አሳስቦኝ ሳዝን፣ በጣም የሚደንቀው ነገር ግን ባሌ በጣም ተደስቶ እጅግ በፈገግታ ተሞልቶ ይስቃል። ለምን ትስቃለህ ስለው አምላኬን የሚመስል ልጅ በመውለድሽ በጣም አመሰግንሻለሁ፣ እንደውም ሽልማት ያስፈልግሻል አለኝ። ከዚያ ሰዓት ጀምሮ ይበልጥ ስለ ባሌ ግንዛቤ አገኘው። ከሆነ በኋላም ምንም ለውጥ እንደማላመጣ ሲገባኝ በጣም ግራ ተጋብቼ እኔን ያገባኸኝ እንዲህ አይነት ፍጡር ትወልድልኛለች ብለህ ነው አልኩት። እርሱም እየሳቀ አዎ አንቺ አበሻ ነሽ፣ ሆን ብዬ ነው ያገባሁሽ አለኝ። አምላኬም ከአንቺ ልጅ እንደሚሰጠኝ አውቅ ነበር። ነገር ግን እጠራጠር የነበረው ቅርጹ ላይ ቢሆንም እርሱም ቢሆን
በደንብ ተስተካክሎ ነው የተወለደው ብሎ ተሳለቀብኝ። ይህን ንግግር ስሰማ በጣም አዘንኩ። በሆነው ነገር ሁሉ ልቤ በእጅጉ ተነካ። ቢሆንም ምንም ማድረግ አልችልም። በእጅ ያቀፍኩትን ሕፃን ትኩር ብዬ ሳየው መልኩ እኔንም ሆነ አባቱን አይመስልም። የውበት አገላለጹ ቅርጸ ቢሱን የድንጋይ ጣዖት ሐውልት ይመስላል። ልዩነቱ ይሄ ተንቀሳቃሽ ሰው መሆኑ ብቻ ነው። ውይ እንዲህ አይነት ፍጡርስ አምላክ ለማንም አይስጥ። ግን ከዚህ በኋላ በጣም ያሳሰበኝ ጉዳይ ከዚህ ሰው እንዴት መለየት እንደምችል ብቻ ነበር። የሕፃኑ ጠፈንታ ምን ሊሆን ይችላል እያልኩ ማልቀስ፣ መጨነቅና ግራ መጋባት ውስጥ ገባው። ከዚህ በፊት የማላውቀውን ጸሎት ብዬ ጀመርኩ። ስግደትና ጸሎት ከጀመርኩ ከአንድ ሳምንት በኋላ ግን ያልተለመደ አይነት ጩኸት ራሴው በመጮህ ካለሁበት ሮጬ ወደ ውጭ ወጣሁ። በጣምም ስለፈራሁ ደግሜ ለመጸለይ ውስጤ ተጨነቀብኝ። በዚህ ሰዓት ግን አንድ ነገር ማድረግ እንዳለብኝ ተሰማኝ። ወደ ሀገሬ መመለስ። ከዚያም ሰይጣን ለሆነው ባሌ ወደ ሀገር ቤት መሄድ አለብኝ፣ ቤተሰቤ ስለናፈቀኝ ልጁን ምን ላድርገው አልኩት። እርሱም ልጄማ አምላኬ በአምሳሉ የሰጠኝ ልዩ ስጦታዬ ነው። ስለዚህ እዛ ደሃ ሀገር ይዘሽ መሄድ አትችይም አለኝ። የእኔ ልጅ በአምልኮት ድርጅቱ ውስጥ በሞግዚት ያድጋል። አንቺ ግን ከዚህ በኋላ ሚስቴ መሆን አትችይም። የእኛ ቤተ አምልኮት ሰዎች እንደማይፈልጉሽና መንፈስሽም እንዳልተመቻቸው ነግረውኛል። እኔም ብሆን አንዴ ስለገባሁበት ነው እንጂ መንፈስሽ አልተመቸኝም። ቢሆንም ግን ከመውለድሽ በፊት እሁድ ማታ ማታ ለ6 ሳምንት የአምላኬን ሐውልት ሳዞርሽ የነበረው የ666 አባል ስለነበርኩ ነው። የዚህ ድርጅት አባል መሆን ብዙ ጥቅሞች አሉት። ምክንያቱም ሌሎች ሰዎች የማያውቁትን ነገሮች ለመመራመር ያስችላል። በዚህ ምድር ላይ ከማይታዩ ፍጡራን ጋርም አብሮ መጫወትና መወያየት እንዲሁም ዓለምን ከነሱ ጋር በመሆን እንደፈለግን ማድረግና ሰውን ካፈጣጠሩ ጀምሮ እንዴት መቆጣጠር እንደምንችል ነግረውኛል። በቀጣይም አብረን እንደምንሰራ አረጋግጠውልኛል። ታዲያ አንቺ ለእኔ ሚስት መሆንሽ ከዘርና ከእምነትም አኳያ አትመጥኝም። ብዙ ጊዜ በመንፈሴ ልቆጣጠርሽ ሞክሬ ነበር፣ ግን የአንቺን መንፈስ መስበር አልቻልኩም። ምክንያቱም መንፈስሽን መንፈሴ እጅግ ስለናቀው አታስፈልግህም ብሎ ነግሮኛል። ስለዚህ ሚስቴ አይደለሽም ብሎ ነገረኝ። እኔም ፊቴን እንዳዘነ ሰው አስመስዬ በልቤ ግን እጅግ ተደሰትኩ። እኔም ውስጤ ተነክቶ እንግዲህ ከጠላኸኝማ ብዬ ዝም ስል ዛሬ ድርጅቴን አነጋግሬ አንቺ ወደ ሀገርሽ ትሄጃለሽ፣ እንዳይቸግርሽም ገንዘብ ሰጥሻለሁ አለና ድርጅቴ ወደሚለው ሄደ። ወደ ቤቱ ግን አልተመለሰም። ስልክ ስደውልለት የ6 ቀን አምልኮት አለን ብሎ ስልኩን ዘጋው። ከዚያም ከ6 ቀን በኋላ መጥቶ ልጁን ወሰደ። ለእኔም ገንዘብ ሰጥቶኝ ተሰናብቶኝ ሄደ። እኔም ምንም አይነት ዕቃ መያዝ ስላልፈለግኩ ልብሶቼን ብቻ ይዤ ወጣው። ያለኝ ቀን ብዙ ስለነበር ከምሰራበት መስሪያ ቤት የዓመት ፍቃድ ሞልቼ ከመኖሪያ ቤት ራቅ ብዬ ራሴን ለማረጋጋት ሆቴል ይዤ ሰነበትኩ። ከዛም የአየር ትኬት ቆርጬ ወደ ሀገሬ ጸበል መጣሁ። ወገኖቼ ይህ በእኔ ላይ የደረሰውን ጉድ ለሀገሬ ሰው ብነግረው እርግጠኛ ነኝ በራሱ ላይ ካልደረሰበት በቀር ማመን አይችልም በማለት የደረሰባትን የክፉ መንፈስ ጥቃት ተናግራለች። እኔም በአምላክ ጸጋ ሕይወቷን ተቀራኝቶ የነበረውን ክፉ መንፈስ አባረሬላት ዛሬ በጸሎትና በአምልኮት ሕይወት ውስጥ ትገኛለች። የመንፈሶቹን ጥልቅ አሰራርና ምስጢራዊነት ለመማሪያ እንዲሆን ብዬ ከብዙ በጥቂቱ ጻፍኩት። ይሁን እንጂ ይህ ደናግራን ሆነ ትውልድ ይህን አይቀበለውም። ምክንያቱም ማንነታችን ላይ የርዕዮተ ዓለም ችግር፣ የጦርነት፣ የዘርና የጎሳ ልዩነት፣ የረሃብ ድህነት፣ የሙስና ቅሌት፣ የሥልጣን ብልግና፣ የግፍ የወንጀል ድርጊትና የክፉ አስተሳሰብ መሞከሪያ በመሆን ታሪክን በመካድ መቅሰፍት የተለከፍን ስለሆነ ሁሉንም ነገር ቶሎ ስለማይገባን በፍጹም አንረዳም። ስለዚህ ችግር ሳይለየን ችግር ይቆየናል። ድሆችን ከምድር ላይ ችግረኞችንም ከሰው መካከል ያጠፋና ይጨርስ ዘንድ ጥርሶቹ ሰይፍ መንጋጎቹም
ካራ የሆኑ ትውልድ አለ። ምሳሌ 30:14። አበቃን። ታላቅ የምስራች ከቴምር ሪል ስቴት በፒያሳ ቸርችል ጎዳና በመገንባት ላይ የሚገኝ ዘመናዊ አፓርትመንት ሽያጭ ጀምረናል። ከዚህ ቀደም ከሊሴ ትምህርት ቤት ጀርባ የ2 ሳይቶችን ሽያጭ ማጠናቀቃችን ይታወቃል። ይህ ዕድል ላመለጣችሁ ደንበኞቻችን አሁን ላይ ከባለ 1 63 ካሬ ጀምሮ እስከ ባለ 3 146 የካሬ አማራጮችን በ10% ቅድመ ክፍያ ብቻ የዕድሉ ተጠቃሚ እንድትሆኑ አመቻችተናል። ልብ ይበሉ፣ 30% ቅድመ ክፍያ ለሚከፍሉ ደንበኞች የ25% ልዩ ቅናሽ አድርገናል። ለበለጠ መረጃ እና ለሳይት ቀጠሮ ስክሪኑ ላይ ባለው ስልክ ይደውሉ። 0951 59 59 50 የምንገኝበት ስልክ ነው። ቴምር ሪል ስቴት። የአጋስተ ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቃ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋስተ ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ፣ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ፣ አቤትም በላቸው። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ፣ መልስ እንስጣቸው። ለሊቦ ከምከም ወረዳ የመስክየ ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ።